خباب بن الأرت ነበር خباب بن الأرت የሱ አሳዳሪ ነበረች ሴት ነበረች እንዴት እንደምትቀረው ታውቃላችሁ ሱብሃንአላህ የخباب በጣም ይገርም ነው ይሄ ብረት አለ እንደ ፌሮ የሆነ ትልቅ ብረት ወፍራም ብረት እሳት ውስጥ ታደርገውና ከሰል ውስጥ ከተውና ፍም ሲሆን ቀይ ሲሆን ታወጣውና ባዶ ራቁቱን አድርጋ አስራዋለች خباب ከዛ ሰውነቱ ላይ ጀርባው ላይ ታስቀምጠዋለች አሁን ሲወራ ቀላል ነው አይመስልም ሰውነቱ ላይ ታስቀምጠዋለች አጥንት ምንድነው ቆዳው የለ ስጋው የለ አጥንቱን ሰርስሮ ይገባል ግን ይኸውላ ነገር ያደረገችው ግን ሁበል ትለዋለች ከዲኑ ንቅንቅ ሳይል ግን ይሄን ፈተና አለፈው خباب እነዚህ ሙሲባ የደረሰባቸው ሱሐባዎች ከሙሽሪኮች የሚደርስባቸው ሙሲባ ይሄ ነው የሚባል ቀላል እንዳይመስላችሁ ዛሬ አክሱም ላይ ላሉ ወንድሞቻችን ምክር ነው ይሄ ማወራ የሚደርስባቸው ግፍና መከራ ንብረታቸውን እኮ እድሜ ልክ የለፉበት ንብረት ያካበቱን ሀብት መካ ላይ ቁጥረው ነው ወደ መዲና ሄዱት አስበው አንተ ሱቅን ትተህ ካፒታል መኪናን ንብረትን ትተህ ሌላ ሀገር ሄደህ እንደ አዲስ ጀማሪ ምንም ነገር ሳይኖር የሰው ጥገኛ ስትሆን ይሁን ነገር ነው ያደረጓቸው አንተ ያላህ መልእክተኛ ወይ ዱዓ አድርጉልን ሲሏቸው ሰብር አድርጉ ይሄናው ይቀራናው አዲስ እሱ ነው ከዚህ በፊት የነበሩ ከናንተ በፊት የነበሩ ትውልዶች ይሁን ጊዜ አሳልፈዋል ዛሬ አክሱም ላይ